ጾታቸው መቀየር የሚፈልጉ ሰዎች እንዴት ታይላንድ ይሄዳሉ? ከዛ ማንን ያናግራሉ? ምንድነው የሚወስዱት? ግን እንደ ጠላ ያስመሰለ ሙሉ ፕሮግራም ሰጥቶ ጊዜ ሰጥቶ ያቀበለን ሰው ነው። እንግዲህ አሜሪካዊው ጃኒ የሚከተሉት ኢትዮጵያዊ ወጣት ሴቶች ወደ ወንድነት፣ ወንዶች ደግሞ ወደ ሴትነት እንዴት መቀየር እንደሚችሉ ታይላንድ ሄደው ቪዲዮ ሰርቶ የለቀቀ ሰው ነው። አንደኛ ጋር ስንመጣ ታይላንድ ለምንድን ነው የትራንስጀንደሮች በጣም መብዣ ቦታ የሆነው ካላችሁኝ የሰርጀሪ ብዛት ነው። ማለትም የዶክተሮች አማራጭነት ዓለማችን ላይ ዋን ኦፍ ዘ ቤስት ዶክተር የሚባሉ የሰርጀሪ ማለትም ጾታ የሚቀይሩ ከወንድ ወደ ሴት የሚቀይሩ በትክክለኛ ቀዶ ጥገና የሚያደርጉ ዶክተሮች አሉ። ታዲያ እስከ መቼ ነው ከኋላ ጭራ ይዛችሁ የምትከተሉት? መርዙን መደበቂያ በሚሰጥ ማር እየተታለላችሁ ከኋላ ያድናቆት ፉከራችሁን እስከ መቼ ድረስ ነው የምታሰሙት? እነዚህን እያያችሁስ መንቃት አትችሉም ወይ? ፌሻል ሰርጀሪ አለ፣ የከንፈር ሰርጀሪ አለ፣ አፍንጫ አለ፣ የጆሮ አለ። በቃ አንድ ሰው ሴትን ለመምሰል ዋናው ደግሞ አለ ትልቁ ሰርጀሪ ደግሞ ወደ በኋላ አመጣላችኋለሁ እሱን ወደ ሶስተኛ ላይ እና እነኚህ ነገሮች አንድ ሰው እንግዲህ ሄዶ ሰርጀሪ ልሰራ ካለ ብሩ እስካለው ድረስ ምንም አይነት ሪስክ የለውም። በርጤሜዎስንና አዶናይ አንድ ቪዲዮ በቅርብ ጊዜ ለቀዋል። የህንድ ፊልም ላይ ያለ ሙዚቃ तुम पास आए यूं मुस्कुराए तुमने न जाने क्या सपने दिखाए የዘፈኑ ሐሳብ ምንድነው የሚለውን ነገር በተወሰነ ለማየት ሞክር። ምንድነው ወደ ፍቅር ወደ ትክክለኛው ፍቅር እንዲቀየር አዶናይ እዛም ካናዳ በነበረበት ጊዜ የራሱም የህይወት ምስክርነቶቹን ስንሰማ ሸልተር ውስጥ እኛ የምንጸየፈው አይነት በተመሳሳይ አይነት ስሙን መጥቀስም አስፈላጊ ስላልሆነ ነው። በእንደዚህ አይነት እስራት ውስጥ ካሉ ሰዎች ጋር አብሮ የመኖር ማለት ሩሜት ሆኖ የመቆየት እድል እንደነበረው ያን አይነት ክስተት ገጥሞት እንደነበረ ማለት የመኖር ክስተት ገጥሞት እንደነበረ በራሱ አንደበትም ሲናገር ከዚህ በፊት አድምጠነዋል። አዶኒና በርጤሜዎስ ታዲያ የትኛው ነው ሴቷ የትኛው ነው ወንድ? እሱንም ለምን አብራችሁ ግልጽ አድርጋችሁልን አልዘፈናችሁልንም? ከዘፈናችሁት አይቀር ያቱም በአንድ ሴትና ወንድ መካከል ጓደኝነት መካከል የነበረ ኖርማል የነበረ ጓደኝነት ወደ ፍቅር ግንኙነት ይደግ በሚል መሻት የተዘፈነ የፍቅር ዘፈን እንደሆነ ነው ከትርጉሙ ያየነው። ይሄ ልጅ ማህበራዊ ሚዲያ ላይ በዚህ ልክ ገኖ በዚህ ልክ ይሄን አይነት ትውልድን ወደ ሌላ አይነት መንገድ ሊወስዱ ይችላሉ ብለን ፍለፊት እየተናገርን እኛ ባንናገርም እንኳን በሱ መረዳት እሱ ሊረዳው የሚችለውን አይነት አካሄድ እየሄደ ጆሮ ዳባ ብሎ የሚንቀሳቀስ ከሆነ በነገሩ ላይ መልካም ፍቃድ አለው ማለት ነው። እንግዲህ ሙሉ አንድ ፕሮግራም እንዴት ጾታን መቀየር እንደሚቻል የሚያሳይ ቪዲዮ ለመስራት ነው ከዚህ ታይላንድ ድረስ ሄደው ገና በ12 ዓመታቸው በተፈጥሮ የተሰጣቸውን ጾታ ለመቀየር ከፋርማሲ ያለ ሐኪም ትዕዛዝ በሚወስዱት መድኃኒት ነበር ጾታቸውን ወደ ሴት ለመቀየር የሚሞክሩት። ከዛም አልፎ የሴቶች የመዋቢያ ዕቃዎችን በመጠቀም ለራሳቸው የሴት መልክ ለመስጠት ይሞክራሉ። በዚህ ብቻ አያበቃም። እድሜያቸው 18 ዓመት ሲሞላቸው እዛው ሀገር በሚገኝ ሆስፒታል የወንድ የመራቢያ አካላቸውን በሴት የመራቢያ አካል የሚያስቀይሩት። እዚህ ታይላንድ ሀገር ድረስ ተገኝቻለሁ። ተከታተሉ። ያንን ለማስተማር ካልሆነ ሰርቶ መልቀቁ በየትኛውም ሎጂክ ልትሞግቱት የምትችሉት አይደለም። በእንደዚህ አይነት መልኩ ነው ሄዳችሁ ጾታችሁን የምታስቀይሩት ብሎ ቪዲዮ የሰራ ሰው ነው። ከአዶናይ ጋር ከወንድምም በላይ ነው የሚል አገላለጽ ተጠቅሞ የሚገላለጸው። ኩች ወታሄ እያሉ አዶናይና በርጤሜዎስ አብረው የሚዘፍኑት
ጓደኝነታችን ከጓደኝነት ይሻገር ወደ ፍቅር ይዝለቅ የሚል መልእክት እየነገሩ ነው በአደባባይ። ታዲያ እስከ መቼ ነው የምትተኙት? ሰላም በመላው ዓለም የምትገኘው ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። እንዴት አላችሁ? በያላችሁበት እንዳልኳችሁ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። ውድ ቤተሰቦች እንግዲህ በዛሬው ዝግጅትም አንድ ጉዳይን ልናወራ ወደ እናንተ ይዘን መጥተናል። በዚህ ጉዳይ ላይ ብዙዎቻችሁ ሀሳብ መስጠትም ስለሚገባችሁ ነው ይህን ጉዳይ ዛሬ ወደ እናንተ ልናደርስ የወደድነው። ስለዚህ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆይታችሁ በዚህ ጉዳይ ላይ ሀሳብ እንድትሰጡን እንፈልጋለን። ውድ ቤተሰቦቻችን ለዩቲዩብ ቻናላችንም ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሀሳብ አስተያየቶቻችሁ ኮመንት መስጫው ላይ ይቀመጥልን። እኛም ለኛ ይጠቅሙናል ይገነቡናል ያልናቸውን መርጠን የምንጠቀም ነው የሚሆነው። እንግዲህ ውድ ቤተሰቦች በዛሬው ዝግጅታችን ስለ አዶናይ፣ ጃኒ፣ በርጠሚዎስ ልናወራ ወደናል። እንግዲህ በለየብቻ ቢሆንም በነፍስ ወከፍ ቢሆንም ስለ አንዳንዶቹ ከዚህ ቀደም አውርተናል። ዛሬ ግን ሶስቱን በአንድ ላይ ልናወራባቸው ወደናል። ምንድን ነው ሶስቱን በአንድ ላይ እንድናወራባቸው ያደረገን? ምን አይነት ተዛምዶች ተገኝቶ ነው የሚለውን በዝግጅታችን ዛሬ የምትመለከቱ ነው የሚሆነው። አንዳንድ ጉዳዮችን ማስረጃ የሆኑ ዘንድ እያነሳን እንጠቅሳለን። አንዳንድ ጉዳዮች ላይ ደግሞ እንደዚሁ ሀሳብ እንሰጣለን። እናንተም ሀሳብ ትሰጡበትም ዘንድ ምክንያቱም እነዚህ ወጣቶች በዚህ ሰዓት ብዙ ወጣቶችም ጋር እንዲሁም ብላቴናዎችም ጋር በፍጥነት እየደረሱ ያሉ እንደመሆናቸው መጠን ይሄ ጉዳይን አንስቶ ማውራቱ ለብዙዎችም መድረስ ነው ብዬ ስለማምን ነው በዚህ ጉዳይ ላይ ደጋግሜ ይሄን ሀሳብ እያነሳሁኝ ያለሁት። እንዳልኳችሁ እስከ ዝግጅታችንን ፍጻሜ ድረስ አብራችሁን ቆዩ። አንዳንድ ጉዳዮችን ለማጣቀስ ሞክረናል። ይህን ፕሮግራም በምናዘጋጅበት ጊዜ እስከ ፍጻሜያችን ድረስ አብራችሁን ቆዩ። እንግዲህ ከሰሞኑን በርጠሚዎስን በተመለከተ አንድ ፕሮግራም ሰርቼ ነበረ። ያን ፕሮግራምም ተከትሎ ሌሎችም እንደዚሁ ዩቲዩበሮች ማህበራዊ ሚዲያውም ላይ እንደዚሁ ማህበራዊ ጉዳዮች ላይ ሀሳብ በመስጠት የሚታወቁ እህት ወንድሞች ስለ ጉዳዩ በተደጋጋሚ በስፋት ሀሳብ ሲሰጡበትም ተስተውሏል። በርጠሚዎስ የሚያሳየው ትወና በማወቅ ወይስ ባለማወቅ ብለን ጠይቀን አንዳንድ ሀሳቦችም ላይ ለመነጋገር ችለን ነበረ። በማወቅ የሆነ ይመስላል። አብዛኞቹ ያካሄዶቹን ነጠብጣቦችን ተከትለን መስመሩን መቅጠም ከቻለን አውቆ ይመስላል የሚል ሀሳብ ሚዛን ደፍቶ ነበር። ከዚህ በፊት ፕሮግራማችንን የቋጨ ነው። ከዛ በኋላ ደግሞ ምን አድርገን ነበረ? አዶናይንም በተመለከተ አንዳንድ ጉዳዮችን በገደምዳሜው ለማንሳት በወፍ በረር ለማንሳትም ሞክረን ነበረ። ድጋሚ እንግዲህ ዛሬ አብረን እንድንመጣ አስችሎናል። ከዛም ባለፈ ከዚህ በፊት እኛ ያላነሳ ነው የነበረ ነገር ግን ዛሬ ከምናነሳቸው ባለታሪኮች ጋር የተከተልናት ነጥብ ወስዳ ስላገናኘችን እሱንም አብረን የምናጠቃልለው ይሆናል። ጃኒ ዩቲዩበር ነው፣ ብዙዎቻችሁ ታውቁታላችሁ። ቭሎግ ይሰራል፣ የተለያዩ ሀገራትን ይጎበኛል። በዜግነት ደረጃ አሜሪካዊ ነው፣ ነገር ግን የአዳማ ልጅ ነው። እዚሁ አዲስ አበባም በተደጋጋሚ እየመጣ ቆይታ ያደርጋል። አሁን ለረጅም ጊዜ ከጓደኞቹ ጋር እዚሁ አዲስ አበባ ነው ቆይታ እያደረገ ያለው። ጃኒ ከነ በርጠሚዎስ ከነ አዶናይ ጋር ምን አገናኛቸው? ምንስ ነው ደግሞ ተገናኝቶ ልናወራባቸው የወደድነው የሚለውን ደግሞ በየተራ እንመልከት። እንግዲህ ውድ ቤተሰቦች አዶናይ ልክ እንደ ጃኒ ሁሉ የውጭ ዜግነት ያለው ወጣት ነው። የካናዳ ዜግነት አለው። አሁን
ለረፍት ይመስለኛል ረጅም ጊዜ ኢትዮጵያ ነው ቆይታ እያደረገ ያለው። በዚህ ቆይታውም መልካም የሚባሉ ስራዎች ሊበረታቱ የሚገቡ የምንላቸው አይነት ስራዎችን እየሰራ እያየን ያለው ወንድማችን ነው። ነገር ግን መርዝ በማር ተለውሶ ይሰጣል እና በእነዚህ የመልካም ስራዎች ውስጥ የምናያቸው አጠራጣሪ ጉዳዮች እውነት ከዚሁ ከግለሰቡ መልካም ፍቃድ ጋር አብረው የመጡ ናቸው ወይ የሚለውን ለማጣራት በተደጋጋሚ ሞክረን ነበረ። ካናዳ በነበረበትም ተሰዶ ካናዳ በሄደበትም እንደዚሁም ደግሞ ኢትዮጵያ ውስጥ በነበረበት ጊዜ የነበሩት የአስተዳደግ ሂደቶቹ አንዳንድ ጉዳዮችን ላይ ቆም ብለን እንድናስብ የሚያደርጉን ነው። ግልጽ ማውራት ስላለብን አሁን ስለ ልጆች እያሰብን ስለሆነ፣ ምክንያቱም እነዚህ ልጆች የሚከተሏቸው ብዙ ወጣቶች እየተፈጠሩ ስለሆነ እነዚህን ሰዎች እንደ ሞዴል እንደ አርአያ አድርገው የህይወት ጉዟቸውን ለማቃናት የሚንቀሳቀሱ ወጣቶችን በብዛት እያየን ስለሆነ አርአያ ስናደርግ ደግሞ ለአርአያነት ከመጡ እነዚህ ሰዎች በግልጽ ራሳቸውን ካወጡ የደበቁት ወይም ደግሞ እንዳይታይ የፈለጉት ማንነታቸውንም ደግሞ እየተከታተሉ ማውጣቱ አስፈላጊ ነው። ምክንያቱም አንዴ ወጥተዋል ወደ ውጪ እነሱን የሚገበያይ ሰው ይኖራል። የሚገበያየው ሰው ስህተቶች መስራት እንደሌለበት አጽንኦት ሰጥቶ መንገሩ፣ ማስጠንቀቂያዎችን መስጠቱ ተገቢ ነው ብዬ ማምናለሁኝ እኔ እና እነዚህም አይነት ፕሮግራሞች ከዛ አንጻር እንጂ ምንም አይነት ስጋዊ ቅናቶችን መነሻ አድርገው እንደማይሰሩ ልብ ልትሉ ይገባል። ይሄንን ደጋግሜ መናገር የምፈልገው ለምንድን ነው? ብዙ ጊዜ ስለማይ ነው። ስለ ግለሰቦች አንድ ጊዜ ፈር የቀደዱ ግለሰቦች አንድ ጊዜ የታዋቂነት ማማ ላይ የዝና ማማ ላይ የወጡ ሰዎችን ለመናገር በምትሞክሩበት ጊዜ ብዙ ጊዜ የሚያያዘው ከቅናት ጋር ነው እንጂ እውነት ለመገሰጽ ለማረም አስቦ ነው የሚለውን ነገር ብዙዎች አብረው አያይዘው አያዩትም እና ይሄንን ደጋግሜ በየፕሮግራሞች መሀል ላይም ለመናገር የምፈልገው በተደጋጋሚ ስለማስተውል ስለሚያጋጥመኝም ነውና ምንም አይነት ስጋዊ ቅናት ስለሌለ ከትውልድን ከማሰብ አንጻር ትውልድን ከማስመለጥ አንጻር ታስቦ የሚሰጡ ሀሳቦች እንደሆኑ ግለሰቦቹም ዛሬ ስማቸውን እየጠቀስናቸው ያላችሁት ግለሰቦችም ሳይቀር ልትረዱት ይገባል ብዬ አምናለሁኝ እና አዶናይ እዛም ካናዳ በነበረበት ጊዜ የራሱም የህይወት ምስክርነቶቹን ስንሰማ ሸልተር ውስጥ እኛ የምንጸየፈው አይነት በተመሳሳይ አይነት ስሙን መጥቀስም አስፈላጊ ስላልሆነ ነው። በእንደዚህ አይነት እስራት ውስጥ ካሉ ሰዎች ጋር አብሮ የመኖር ማለት ሩሜት ሆኖ የመቆየት እድል እንደነበረው ያን አይነት ክስተት ገጥሞት እንደነበረ ማለት የመኖር ክስተት ገጥሞት እንደነበረ በራሱ አንደበትም ሲናገር ከዚህ በፊት አድምጠነዋል። ከዛም ባለፈ ደግሞ እንደ ማህበረሰብ ወይም ደግሞ እንደዚህ የሆነ አንድን ነገር አይተን ካራክተራይዝድ የምናደርግበት መንገድ አለ አይደለ? አለባበሶች አይተን አነጋገር ስታይሎች አይተን እነዛም ሰዎች ደግሞ ያንን እኛ የጠረጠርነውን ነገር እንሆናለን ብለው የሚያስቡም ሰዎች ደግሞ ለመሆን ጥረት በሚያደርጉበት ጊዜ እነዚህን ካራክተሮች ማሳየት እንደ አንዱ የተለየ አድርገው ራሳቸውን እንዲያዩ የሚያደርጋቸው መንገድ ነው። ራሳቸውን እንዲያስቡ የሚያደርጋቸው መንገድ ነው። ስለዚህ እኛ ያንን ካራክተር ብቻ ስላየን አይደለም በዛ ካራክተር ጀነራላይዝድ የምናደርገው። እነዚህም ሰዎች በዚህ ሂደት ውስጥ ማለፍ እንፈልጋለን የሚሉ ሰዎችም በሂደታቸው ውስጥ እኛ እነዚህ ካራክተሮች ያሰጉናል ብለን የምንጠቅሳቸውን አይነት ካራክተሮችን መላበስን እንደ ኩራት የሚያዩ ብዙ ሰዎችም ስለሚያጋጥሙ ነው በተደጋጋሚ ማለት ነው። እንደዚህ አይነት ካራክተሮችንም በስፋት ካለባበስ ጀምሮ ከአረማመድ ጀምሮ ከአነጋገር እነዚህን ነገሮችን በስፋት እዚህ ወንድማችን ላይ እናይ ነበረ ካናዳም በነበረበት ቆይታ ማለት ነው። ብዙዎቻችን ማህበራዊ ሚዲያም ላይ ያወቅነው ካናዳ ከሄደ በኋላ ስለሆነ
ያን ያህል ከዛ በፊት የነበሩት ህይወቶቹ አይታወቁም ነበረ። ምናልባት ከአንዳንድ ኢንተርቪዎች ላይ ነጠብጣቦችን ወስደን ወይም ደግሞ ከትውልድ አካባቢውም ላይ ያሉ ሰዎችን አብሮ አደጎችም ሊመሰክሩ የሚችሉትን ነገሮችን እንደመነሻ በማድረግ ልንናገራቸው የምንችላቸው ነገሮች እንጂ ከዛ በፊት ያሉ ፖርትፎሊዮዎች ወይም ደግሞ የተመዘገበ ዶክመንትም የለም። ስለዚህ ካናዳ ከሄደ በኋላ እነዚህን አይነት ነገሮችን የሚታዩበት ነበር። መሀል ላይ ራሱን ሼፕ ለማድረግ ሞክሯል። ራሱን ሼፕ ሲያደርግ ፊዚካሊም እስከ ሜንታሊም ሼፕ ለማድረግ ሞክሬያለሁ ነው ይል የነበረው። እንግዲህ ስለ ወንድማችን አዶናይ በተለምዶ ራስን በራስ ማርካት የሚለው ላይ ትኩረት ተደርጎ እንዲወራ ይደረጋል እንጂ እነዚህም አይነት አካሄዶች ሰዎች ያዩና ይጠረጥሩ ይናገሩም ነበረ። ራሱም ደግሞ ተናግሮም ነበረ። እንደዚሁ ጥቃት ሊደርስበት ሙከራ ይደረግበት እንደነበረ፣ እንደዚህ አይነት ተግባራትን የሚያይበት አቅራቢያ የመኖር እድል ተፈጥሮበት እንደነበረ ካናዳ ላይ በነበረው ቆይታ ላይ እንደዚህ አይነት ክስተቶች ማለፍ ራሱም ሲናገር፣ ስለዚህ ይህንን እንደ መነሻ እንዲሆን እዚች ጋር እንደ ነጥብ እንያዘው። ሁለተኛ በርጣሚዎስ ነው። እንግዲህ አሁን የሶስቱንም ነጥብ አምጥተን በጋራ ስለምንገጥመው ነው ይሄንን የምነግራችሁ። ሁለተኛው በርጣሚዎስ የሚፈጥራቸው ካራክተሮች በፍጹም መጠርጠር ብቻ ሳይሆን ሆነ ወይ ነው ወይ ብለን እንድንበይን የሚያደርጉ ናቸው እያለን በተደጋጋሚ እሱም እንዲያርም ስንናገር ነበር። ምንም አይነት እርማትም የለም። ምናልባት ምን ታመጣላችሁ አዎ ያላችሁኝ ነኝ የሚል ምላሽ ካልሆነ በስተቀር ሌላ ምን ልንለው የምንችለውም አይደለም። ይሄ ልጅ ማህበራዊ ሚዲያ ላይ በዚህ ልክ ገኖ በዚህ ልክ ይሄን አይነት ትውልድን ወደ ሌላ አይነት መንገድ ሊወስዱ ይችላሉ ብለን ፊት ለፊት እየተናገርን እኛ ባንናገርም እንኳን በሱ መረዳት እሱ ሊረዳው የሚችለውን አይነት አካሄድ እየሄደ ጆሮ ዳባ ብሎ የሚንቀሳቀስ ከሆነ በነገሩ ላይ መልካም ፍቃድ አለው ማለት ነው። እንግዲህ በርጣሚዎስን ከዚህ በላይ የማላወራበት ከዚህ በፊት በተደጋጋሚ ስሙንም እያነሳን ስለነበረም ነውና በርጣሚዎስንና አዶናይ አንድ ቪዲዮ በቅርብ ጊዜ ለቀዋል። የህንድ ፊልም ላይ ያለ ሙዚቃ तुम पास आए यूं मुस्कुराए तुमने न जाने क्या सपने दिखाए अब तो मेरा दिल जागे न सोता है क्या करूं हाय कुछ कुछ होता है क्या करूं हाय कुछ कुछ होता है ብዙዎቻችን ለረጅም ዓመታት የምናውቀው ጭቅጭቅ ሻሩክ ካህን ያለበት በርጣሚዎስና አዶናይ ይሄንን አብሮት ሲዘፍኑት እንግዲህ ባለማወቅ አይደል። እነዚህ ልጆች እንግዲህ ሳያውቁ ነው ስተው ነው የምንላቸው ልጆች አይደሉም። ማህበራዊ ሚዲያ ላይ እንኳን እነሱ ሊስቱ ቀርቶ ሌሎች እናስተምራለን የሚሉ ናቸው። ኦንላይን እናስተምራለን፣ ማህበራዊ ሚዲያ አልጎሪዝምን፣ የቲክቶክ አልጎሪዝምን እያሉ የሚናገሩ ልጆች ናቸው። ስተውት ነው አይደለም፣ ፈልገውት ወደውት እንዲተላለፍም ስለፈቀዱ ያስተላለፉት ነው። የዘፈኑ ሐሳብ ምንድነው የሚለውን ነገር በተወሰነ ጥረት አድርጎ የተዘፈነ ዘፈን ነው። ይሄ ዘፈን አዶኒና በርጣሚዎስ ታዲያ የትኛው ነው ሴቷ የትኛው ነው ወንድ? እሱንም ለምን አብራችሁ ግልጽ አድርጋችሁልን አልዘፈናችሁልን? ከዘፈናችሁት አይቀር ያቱም በአንድ ሴትና ወንድ መካከል ጓደኝነት መካከል የነበረ ኖርማል የነበረ ጓደኝነት ወደ ፍቅር ግንኙነት ይደግ በሚል መሻት የተዘፈነ የፍቅር ዘፈን እንደሆነ ነው ከትርጉሙ ያየነው። አዶናይ ነው ሴቱ ወንዱ? ግራ አጋባችሁን። ከነገራችሁን አይቀር ሙሉ ኢንፎርሜሽኑን ስለናንተም ለምንነግራቸው ሰዎች እንድንናገር እንዲያስችለን ማለት ነው። የሚገርማችሁ ነገር ይሄው አይነት አባባል ጃኒና አዶናይ ጃኒ ይመስለኛል ስለ አዶናይ ሲገልጽ አረ ከወንድምም በላይ
ጓደኛው ናቸዋል ወንድሞ ናቸዋል ብሎ ሲጠይቀው ነው አንዱ ያወር መቀሌ ሄደው በነበረው ቆይታ ላይ አሁንም እኮ ወንድምም አልፈናል። መሻገር የሚል በነዛ ሰዎች መካከል ያለ ቋንቋ ነው። እነዚህ እኛ የምናወግዛቸው ሰይጣናዊ ተመሳሳይ ብሎ ስማቸው የሚቀጥለው ሰዎች ውስጥ ያለ መሻገር ያለፈ መውደድ ጥግ የደረሰ መውደድ ይሉታል። ሰይጣናዊ መውደድ እነሱ ምን ይሉታል? ጥግ የደረሰ መውደድ የተሻገረ። እቺን ቃል ስላለ ብቻ ነው ወይ ጃኒን የምታገናኘው ከነዚህ ሰዎች ጋር ልትሉኝ ትችላላችሁ። በፍጹም። አንድ ጃኒ ቪዲዮ አለ ታይላንድ ሄዶ የሰራው። ታይላንድ መሄዱ ታዲያ ምንድነው ችግር? ታይላንድ ሄደው የቴክኖሎጂ ሙዚየም ወይም ደግሞ የንግድ ትስስርን የሚፈጥሩ ማርኬት ሴንተሮችን ወይ በግሉ ሊዝናና እንደዛ አይደለም የሄደው። ሙሉ አንድ ፕሮግራም እንዴት ጾታን መቀየር እንደሚቻል የሚያሳይ ቪዲዮ ለመስራት ነው ከዚህ ታይላንድ ድረስ የሄደው። ገና በ12 ዓመታቸው በተፈጥሮ የተሰጣቸውን ጾታ ለመቀየር ከፋርማሲ ያለ ሐኪም ትዕዛዝ በሚወስዱት መድኃኒት ነበር ጾታቸውን ወደ ሴት ለመቀየር የሚሞክሩት። ከዛም አልፎ የሴቶች የመዋቢያ ዕቃዎችን በመጠቀም ለራሳቸው የሴት መልክ ለመስጠት ይሞክራሉ። በዚህ ብቻ አያበቃም። እድሜያቸው 18 ዓመት ሲሞላቸው እዛው ሀገር በሚገኝ ሆስፒታል የወንድ የመራቢያ አካላቸውን በሴት የመራቢያ አካል የሚያስቀይሩት። እዚህ ታይላንድ ሀገር ድረስ ተገኝቻለሁ። ተከታተሉ። ማታ ነው አባቴ አክቲቭ የሚሆነው ሀገሩ ራሱ ድብልቅልቁ ወጣብኝ እኮ አንተ። ይሄ ቪዲዮ ብቻ ለ5 ሰው ለ10 ሰው ኮፒ ሊንክ አድርጋችሁ የዩቲዩብን በዋትስአፕ በቴሌግራም ለምታውቁ ሰው ሁሉ ላኩላቸው። ቪዲዮ እንደሚወዱ ተስፋ አደርጋለሁ። በዛውም ሰብስክራይብ አድርጉ በሏቸው። አንደኛ ጋር ስንመጣ ታይላንድ ለምንድን ነው የትራንስጀንደሮች በጣም መብዣ ቦታ የሆነው ካላችሁኝ የሰርጀሪ ብዛት ነው። ማለትም የዶክተሮች አማራጭነት ዓለማችን ላይ ዋን ኦፍ ዘ ቤስት ዶክተር የሚባሉ የሰርጀሪ ማለትም ጾታ የሚቀይሩ ከወንድ ወደ ሴት የሚቀይሩ በትክክለኛ ቀዶ ጥገና የሚያደርጉ ዶክተሮች አሉና ፌሻል ሰርጀሪ አለ፣ የከንፈር ሰርጀሪ አለ፣ አፍንጫ አለ፣ የጆሮ አለ። በቃ አንድ ሰው ሴትን ለመምሰል ዋናው ደግሞ አለ ትልቁ ሰርጀሪ ደግሞ ወደ በኋላ አመጣላችኋለሁ እሱን ወደ ሶስተኛ ላይ እና እነኚህ ነገሮች አንድ ሰው እንግዲህ ሄዶ ሰርጀሪ ልሰራ ካለ ብሩ እስካለው ድረስ ምንም አይነት ሪስክ የለውም። ጾታቸውን መቀየር የሚፈልጉ ሰዎች እንዴት ታይላንድ ይሄዳሉ? ከዛ ማንን ያናግራሉ? ምንድነው የሚወስዱት? ግን እንደ ጠላ እያስመሰለ ሙሉ ፕሮግራም ሰጥቶ ጊዜ ሰጥቶ ያቀበለን ሰው ነው። እንግዲህ አሜሪካዊው ጃኒ የሚከተሉት ኢትዮጵያዊ ወጣት ሴቶች ወደ ወንድነት፣ ወንዶች ደግሞ ወደ ሴትነት እንዴት መቀየር እንደሚችሉ ታይላንድ ሄደው ቪዲዮ ሰርቶ የለቀቀ ሰው ነው። ያንን ለማስተማር ካልሆነ ሰርቶ መልቀቁ በየትኛውም ሎጂክ ልትሞግቱት የምትችሉት አይደለም። በእንደዚህ አይነት መልኩ ነው ሄዳችሁ ጾታችሁን የምታስቀይሩት ብሎ ቪዲዮ የሰራ ሰው ነው። ከአዶናይ ጋር ከወንድምም በላይ ነው የሚል አገላለጽ ተጠቅሞ የሚገላለጸው። ኩች ኩች ወታሄ እያሉ አዶናይና በርጠሚዎስ አብረው የሚዘፍኑት ጓደኝነታችን ከጓደኝነት ይሻገር ወደ ፍቅር ይዝለቅ የሚል መልእክት እየነገሩ ነው በአደባባይ። ታዲያ እስከ መቼ ነው የምትተኙት? ታዲያ እስከ መቼ ነው ከኋላ ጭራ ይዛችሁ የምትከተሉት? መርዙን መደበቂያ በሚሰጥ ማር እየተታለላችሁ ከኋላ ያድናቆት ፉከራችሁን እስከ መቼ ድረስ ነው የምታሰሙት? እነዚህን እያያችሁስ መንቃት አትችሉም ወይ? ውድ ቤተሰቦች መከተል ማንን የት ምን ማየት የእናንተ ምርጫ ነው። ነገር ግን የምታዩትን ለዩ፣ አጥሩ። ከዛም ባለፈ
ከናንተ በታች ላለው ትውልድም ተጠንቀቁ። የምታሳዩአቸው ምረጡ። ትውልድ ሀገር የሚገነባው በዛሬ ትውልድ ነው። የዛሬ ትውልድ ከወደቀ የነገው ሀገር ትወድቃለች። ይህን ስለምናስብ ነው እንጂ ይህንን መናገር ምን ያህል ዋጋን ሊያስከፍል እንደሚችል እናውቃለን። እነዚህ ሰዎች በምን ያህል እንደተደራጁ የተመሳሳይ ብሎ የሚቀጥለውን ሐሳብ የሚያቀነቅኑ ሰዎች እነሱን የሚቃወሙ ሰዎችን እየተከተሉ እግር በእግር ምን ያህል አታክ እንደሚያደርጉ ማህበራዊ ሚዲያዎቻቸው እንዲጠፋ ከማህበራዊ ሚዲያ ላይ እንዴት አድርገው እንደሚሰሩ እናውቃለን። ነገር ግን እነዚህ ጉዳዮች ትውልድን ከማንቃት ሊያቆሙን አይገባም በሚል ነው ይህን ሐሳብ ወደ እናንተም በተደጋጋሚ ለማድረስ እየወደድን ያለ ነው። ውድ ቤተሰቦቻችን ለዛሬ ስለነበረን ቆይታ ግን እጅግ አድርጌ የማመሰግናችሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ እንደዚህ የህይወትን ሌላኛውን ገጽ የምትመለከቱባቸውን ታሪኮችን በቀላሉ መከታተል ትችላችኋል። እንግዲህ ትንሽ አይኔ ቀልቷል፣ ትንሽ አመም ነገር አድርጎኝ ነበር። ቢሆንም በዚህ ጉዳይ ላይ ቪዲዮ መስራት ስላለብኝ ነው የመጣሁት። አይኔ ስለመቅላቱ አስቀድሜ ይቅርታ አልጠየቅኩም። አሁን ግን ይቅርታ መጠየቅ እወዳለሁ። በህመም ጉዳይ ነው። እንግዲህ ስለነበረን ቆይታ በድጋሚ አመሰግናችሁ። በሌላ ቪዲዮ ተመልሰን እስከምንገናኝ ቸር ቆዩ። you.